ማይክሮሶፍት ኤክሴል ላይ መሰረታዊ ከሚባሉ ነገሮች መካከል ዳታን በደንብ ማስገባት መቻል እና ኤዲት ማድረግ መቻል ነው። ለምሳሌ እዚህ ጋር ተመልከቱ። እየመዘገብኩ በሮታች እንደዚህ ባደርገው ከላይ ያሉት አይንቀሳቀሱ ስራዬን መቀጠል እችላለሁ። እንደዚሁም ደግሞ እዚህ ጋር ያለው እንዳለ በቀን ፎርማት የተቀመጠ ነው። ታይም እዚህ ጋር አለ። ሳለሪም እንደዚህ ኮማ ተደርጎ ፐርሰንትም ከሆነ በዚህ መንገድ ይቀመጣል ማለት ነው። ሌሎችም አሉ ዳታ ስናስገባ ልብ ማለት ያለብን ነገሮች። ስለዚህ እዚህ ጋር የምትመለከቱት ከዜሮ ጀምረን አሁን አብረን እናዘጋጃለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ሴቭ ያደረግነውን ኤክሴል ፋይል ከመክፈት ይሆናል። ይሄ ነበረ ኤክሴል ኦንላይን ክላስ ብለን ነበር ሴቭ ያደረግነው። ምንም አልተሰራበትም። አሁን ያሳየኋችሁን እዚህ ላይ አብረን እንሰራለን ማለት ነው። ሁልጊዜ ስትመዘግቡ በደንብ እንዲታያችሁ እዚህ ጋር ዙም ማድረግ ያለው ጫፏን ይዛችሁ እንደዚህ ጨመር ብታደርጉት እያደገ ይመጣል። እንደምታዩት ወደዚህ እያነሰ ወደዚህ እየጨመረላችሁ ይሄዳል። ከዛ ይሄን ይዛችሁ ወደ ፈለጋችሁ እንደዚህ ማንሸራሸር ትችላላችሁ። ስለዚህ እዚህ ጋር መመዝገብ እንጀምር። ለምሳሌ የሰራተኞችን ሪከርድ ልንሞላ ነው። ስለዚህ ኢምፕሎይ ኔም ብዬ ጻፍኩኝ። ወደ ጎን ለመሄድ ከኪቦርድ ላይ ታብ መንካት ትችላላችሁ። ወደ ሁለተኛው ይሄዳል። እንደምታዩት ግን እንደዚህ ረጅም ነገር በጻፋችሁ ቁጥር ሁለት ቦታ የጻፈው ይመስላል። ነገር ግን ይሁት ክሊክ ብናደርግበት ኤዋን ላይ ነው የተጻፈው። ቦታ እንዲበቃችሁ እዚህ ጋር ሁለቴ ክሊክ ማድረግ ወይም ጫፏን ይዛችሁ እንደዚህ የጎተታችሁ ማስተካከል ይቻላል ማለት ነው። እዚህ ጋር ደግሞ ጾታቸውን እመሞላ ከሆነ ጀንደር ብዬ እንደዚህ ጽፋለሁ። ታብ ነው የምንነካው ወደ ጎን ለመሄድ። ኢንተር ስትነኩ ወደ ታች ነው የሚሄደው። ለምሳሌ አሁን ኢንተር ብንለው ወደ ታች ይወርዳል። ታብ ብትነኩ ደግሞ ወደ ጎን ይሄዳል። ወይም እየመጣችሁ እንደዚህ እላው ላይ ክሊክ ማድረግ ይቻላል ማለት ነው። እዚህ ጋር ደግሞ ዲፓርትመንት ከሆነ ለምሳሌ ሙሉን ዲፓርትመንት ብለን መጻፍ እንችላለን። ዲፓርትመንት ታብ ነካለው ወደ ጎን። ሃየር ዴት ለምሳሌ እዚህ ጋር ሃየር ዴት ለምሳሌ የገቡበትን ሰዓት ለመመዝገብ ከፈለግን ክሎክ ኢን እንበለው። እዚህ ጋር ክፍያቸው ሳለሪ ቦታ ከተሸፈነባችሁ እዚህ ጋር መታችሁ ይሄንን እንደዚህ ጎተት እያደረጋችሁ እንዲታያችሁ ማድረግ ይቻላል። ቦነስ ለምሳሌ እዚህ ጋር የሚጨመርላቸው በፐርሰንት ቦነስ ቢኖር ፐርሰንቴጅ ምልክት እናስገባ። ሺፍት እና 5 ቁጥር ስንኩ የፐርሰንቴጅ ምልክት ይገባል። እዚህ ጋር ደግሞ ለምሳሌ አድራሻቸውን ሲቲ ብለን ወይም ከተማ ብለን እናስገባው። እነዚያውን ሳምፕል ናቸው። የተወሰነ ቀነስ ማድረግ ይቻላል። ስለዚህ ሄደሩን እንደዚህ መዘገብን ማለት ነው። ከስር ደግሞ አሁን ዳታችንን እንሙላ። ለምሳሌ ይሄኛው ለምሳሌ ኢምፕሎይ ወይም ኢኤምፒ ልበለውና 001 ይሁን። ይሄኛው ደግሞ ኢኤምፒ 002 ይበል። ሌላውን ወርታችን መሙላት ከፈለኩኝ ድጋሚ አልጽፍም ማለት ነው። ምን ማድረግ ይቻላል? ሁለቱን ትመርጡና ጫፏ ላይ ይዛችሁ ምልክት ስትመጣ ብትጎትቱት እንደምታዩት አንዳንድ እየጨመረላችሁ ይሄዳል ማለት ነው። ይሁታው ራሱ 3 4 እያለ ይቀጥላል። ጾታቸውን እዚህ ጋር ታስገባላችሁ። ሜል ከሆኑ ሜል፣ ፊሜል ከሆኑ ፊሜል። ዲፓርትመንት እዚህ ጋር እየጻፍን እንሄዳለን። ነገር ግን ይሄኛው ኢምፕሎይ ኔም ሳይሆን ኢምፕሎይ አይዲ ነው። አይዲ ኢምፕሎይ ኔም ግን መሀል ላይ እዚህ ጋር ጻፍ። ራይት ክሊክ እንንካና አዲስ ኮለምን ለማስገባት ኢንሰርት ብንላው እንደምታዩት አገኘን ማለት ነው ኮለምን። ስለዚህ እንደዚህ ስትረሱ መመዝገብ ትችላላችሁ። ኔም ብለን እዚህ ጋር አሁን መመዝገብ እንችላለን ማለት ነው። ለምሳሌ መጀመሪያው ሰው አበበ ከበደ ከሆነ ፈርስት ኔሙን እንደምታዩት ካፒታል ሌተር ነው ያደረኩት። ጾታው ሜል ከሆነ ሜል። ዲፓርትመንት ለምሳሌ አይቲ ከሆነ አይቲ። ታብ እየነካው ነው ወደ ጎን እየሄድኩ ያለው። ሃየር ዴት ወይም ቀን እዚህ ጋር ደግሞ እናስገባለን። 1/15 ለምሳሌ 20/23 ከሆነ እንደዚህ። ፎርማቶቹን በኋላ እየቀያየርኩ አሳያችኋለሁ። የገባበት ሰዓት ደግሞ ለምሳሌ 8:00 ኤኤም ልበለው። እነዚያውን በቴክስት አይደረጉም፣ አሳያችኋለሁ እንዴት አድርጋችሁ ፎርማት ማድረግ እንደምትችሉ። የወጣበትንም ሰዓት ማስገባት ይቻላል። አሁን ሳምፕል ስለሆነ ነው። ደሞዝ ደግሞ ለምሳሌ እዚህ ጋር 12500። ቦነስ ለምሳሌ 10% ልንሰጠው ከፈለገን 10%ን እንደዚህ ማስቀመጥ ይቻላል። ያለበት ቦታ ለምሳሌ አዲስ አበባ ከሆነ አበባ። ስለዚህ እንደዚህ ዳታችንን መዘገብን ማለት ነው። ሌላም ዳታ ማስገቢያ መንገድ አለ። በዚህ መንገድ ግን ማስገባት ይቻላል ማለት ነው። ስለዚህ አሁን ጊዜያችሁን ለመቆጠብ ሌሎቹን እኔ ልምላቸው። አሁን ካስገባን በኋላ ወሳኙ ስራ ኤዲት ማድረግ መቻል ነው። ስለዚህ እሱን እናደርጋለን። ለምሳሌ ከላይ ኤምፕሎይ አይዲ ኔም እያለ የሚቀጥለው ኤዲት እናድርገው። ስለዚህ እንመርጣለን። ለመምረጥ ክሊክ ታደርጉና አንዴ ሌፍት ክሊክን ሳትለቁ እንደዚህ ሸርተት ስታደርጉ እየመረጠላችሁ ይሄዳል ማለት ነው። እስከዚህ ድረስ ነው። መጀመሪያ ግን እዚህ ጋር ጫፏ ላይ ከላይ እንምጣና እንደዚህ የተቆራረጠ ነገር እንዳይኖር መሀል ላይ አንድ ቦታ ላይ ሁለቴ ክሊክ ማድረግ ትችላላችሁ። አሁን ምንም የተቆራረጠ ነገር የለንም። ስለዚህ ከላይ ያለውን እንደዚህ ሸርተት አድርገን እንመርጠዋለን።
ከዛ ጎላ ብሎ እንዲታይልን እዚህ ጋር ሆም ጋር እንመጣለን። ፎንት ይላል እንደምታዩት። ያሁን ፎንትን ኤዲት የምናደርግባቸው የተለያዩ መንገዶች ናቸው። አንደኛ ቦልድ ማድረግ ወይም ኮንትሮል ቢን መንካት ትችላላችሁ። ጠቆር ብሎ ወይም ጎላ ብሎ ይታያል። እንደዚህ ነበረ፣ ወደዚህ ቀየር ነው ማለት ነው። ከለሩን ደግሞ መቀየር ከፈለጋችሁ እዚህ ጋር ከለር አለ። ሁለት ከለሮች አሉ እንደምታዩት። የኛው ፊል ከለር ነው ወይም ጀርባውን ምን አይነት ልቀባው ነው፣ ፊል ማድረጊያ ነው። ስለዚህ እዚህ ጋር የተለያዩ ከለሮች አሉ እንደምታዩት። ከዚህ ውስጥ ደስ ያላችሁን መምረጥ ይቻላል ማለት ነው። ለምሳሌ እንደዚህ ዳርክ ብሉ ነገር ላድርገው። የጽሁፉ ከለር እንደምታዩት ጠቆር ስላለ አይታይም። እንዲታይልን ኤ ይላል ወይም ደግሞ ይሄኛው ፎንት ከለር ነው። ስለዚህ እዚህ ጋር ትመጡና የተለያዩ ከለሮች አሉ እንደምታዩቸው። ጥቁር ላይ ወይም ደግሞ እንደዚህ ብሉ ብላክ ነገር ላይ ነጭ ቢሆን የተሻለ ይታያል። ይሄን ነው የሚመስለው ብሎ ፕሪቪውን ያሳያችኋል። እንደዚህ እናድርገው። ሳይዙን ደግሞ መጨመር ትችላላችሁ። ሳይዙን ለመጨመር እያንዳንዱን የፊደላቱ እዚህ ጋር ትመጣላችሁ ማለት ነው። ይሄን ስነኩ እየጨመረ ይሄዳል። አሁን 14፣ 16፣ 18፣ 20 እያለ ይቀጥላል። ይሄን ብታረጉት እየቀነሰ ይመጣል። ወይም እዚህ ጋር መታችሁ መምረጥ እንደዚህ ትችላላችሁ። አሁንም እዚህ ጋር መተን እንደዚህ ብናረግ ወዲያው ሳይዙ እንደምታዩት ይስተካከላል። የተወሰነ መቀነስ ካስፈለገም እዚህ ጋር መተን ለምሳሌ እንደዚህ 16 አካባቢ አደረግኩት። እንደገና ደግሞ ኮንትሮል ኤ ስትነኩ ሁሉም ይመረጥላችኋል። ወይም እንደዚህ መምረጥ ትችላላችሁ። እዚህ ጋር ፎንት ታይፕ አለላችሁ። የተለያዩ ፎንት ታይፖች አሉ እንደምታዩቸው። ደስ ወዳላችሁ አይነት መቀየር ትችላላችሁ። እንደዚህ ይዋቸውን በጣም ብዙ አይነት አማራጮች አሉ። እንደዚህ ሰርች ማድረግ ይቻላል። ለምሳሌ ታይምስ ኒው ሮማን ከፈለኩኝ ታይምስ ኒው ሮማን ብዬ ጽፌ ኢንተርቨል ሁሉም በታይምስ ኒው ሮማን እንደዚህ ይቀመጣሉ። አላይመንት ሴንተር ማድረግ ትችላላችሁ። ለምሳሌ ይሄ ጽሁፍ እዚህ ጋር መሀል እንዲሆን ከፈለጋችሁ ሆም አላይመንት ተመልከቱት። ይሄን ብትነኩት ሴንተር ሚድል እንደዚህ። ይሄን በተመሳሳይ መሀል እንዲሆን ከፈለግን እዚህ ጋር መተን ተመልከቱ። ይሄን ብንነካ መሀል ላይ ይመጣል። እንደዚህ አላይመንቱን እንዲጠብቅ ማድረግ ትችላላችሁ ማለት ነው። አጠቃላይ ከፈለጋችሁ ሁሉንም መርጣችሁ እንደዚህ ብታረጉት ሁሉም ወደ መሀል ይገባል ማለት ነው። ካልፈለጋችሁ ደግሞ ኮንትሮል ዜድ ብላችሁ ይሄን እየነካችሁ መመለስ ይቻላል ማለት ነው። የምታረጉት ወደ ኋላ አንድ ስቴፕ እየመለሳችሁ ይሄዳል። ሌላው ደግሞ ለምሳሌ ቀን ስጽፉ ሊሆን ይችላል ወይም ሳለሪ ስጽፉ ከረንሲ ማስገባት ይኖርባችኋል ወይም ኤዲት ማድረግ። ሳለሪውን ይወት እዚህ ጋር አሁን ክሊክ ብናደርግ ጀነራል ላይ ነው ያለው። ነገር ግን ሳለሪ ወይም እንደዚህ ከብር ጋር የተገናኙ ነገሮች በከረንሲ ነው የሚቀመጡት። ስለዚህ ትመርጡታላችሁ። መጀመሪያ ወደታችም እየመዘገባችሁ የምትሄዱ ከሆነ ከላይ እንደዚህ አንድ ላይ ክሊክ ማድረግ ይቻላል። ወይም እንደዚህ አድርጋችሁም ተረፍ አድርጋችሁ መምረጥ ትችላላችሁ። ከዛ ሆም እዚህ ጋር ጀነራል የሚለውን ትታችሁ ከረንሲ የሚል ትፈልጋላችሁ። ይኸውና ከረንሲ ወይም ፊት ለፊት ላይ አለ። ይኸውና ከረንሲ ይሄንን መንካት ይቻላል። ነገር ግን ከረንሲን ስትነኩ እንደምታዩት ዶላር ከፊት ለፊቱ ያደርጋል። ከነጥብ በኋላ 20 እንደምታዩት ያደርግላችኋል ማለት ነው። ኤዲት ማድረግ ከፈለጋችሁ ከረንሲውንም ሞር ነምበር ፎርማት ስትሉ የተለያዩ የከረንሲ አማራጮችን ያመጣላችኋል። ለምሳሌ ኔጌቲቭ ሲሆን ምን ላድርገው እያለ ነው። ቀይ እንዲያደርገው ማድረግ ትችላላችሁ። ራሱ ኔጌቲቭ ምልክት እንዲያስገባ። ሲምቦል ደግሞ ለምሳሌ ሁልጊዜ በዶላር ላሰሩ ትችላላችሁ። ሌላ አይነት ከረንሲ ከፈለጋችሁም ተመልከቱት። በጣም ብዙ ከረንሲዎች እዚህ ውስጥ አሉላችሁ ማለት ነው። ይዋቸው ለምሳሌ ዩሮ የሚጠቀም ሰው ዩሮ እዚህ ውስጥ አለላችሁ። እንደምታዩት ይሄን መጠቀም ይቻላል። ኦኬ ብንለው ይሄ በዩሮ ይቀመጣል ማለት ነው። ዶላሩን ከፈለጋችሁት ደግሞ ዶላር ማድረግ ይቻላል። ዶላር ምንም ካልፈለጋችሁ ደግሞ ነን ማለት ትችላላችሁ። ከነጥብ በኋላ እንደምታዩት 20 አለ። ካልፈለጋችሁት እንደዚህ ይዋት እዚህ ጋር ያሳያችኋል ፕሪቪው። ምንም ዜሮ ማትፈልጉ ከሆነ ኦኬ ብትሉት በዚህ መንገድ ይቀመጥላችኋል። እንዳልኳችሁ ዶላር ከሆነ ነው ክፍያው። ዶላር ካልሆነ ደግሞ ኢቲቢ ማድረግ ትችላላችሁ። እናጥፋችሁ ከላይ ኢቲቢ ብላችሁ መጻፍ ይቻላል ማለት ነው። ለምሳሌ እዚህ ጋር መተን ጀነራል ወይም ነምበር ብናደርገው ደግሞ ወደ ቁጥር ይቀየራል። አሁንም ዜሮቹን ካልፈለጋችሁ እዚህ ጋርም ዴሲማል ፖይንቶች አሉ። ይህን ብታረጉት እንደምታዩት እየቀነሰ ይመጣል። ይህን ብታረጉት ደግሞ እየጨመረላችሁ ይመጣል ወይም እያጠጋጋው ይሄዳል ማለት ነው። እዚህ ጋር ደግሞ ቦነስ እያሳየዋችሁ ነበረ። ይዋቸው እነዚህ ለምሳሌ ክሊክ ስታደርጉ ፐርሰንቴጅ ይላል። እዚህ ጋር መተን ግን ይሄንን ለምሳሌ እንምጣና ነምበር ብናረገው ቁጥር ሲሆን እንደዚህ ነው የሚሆነው 0.10 0.08 እያለ ይቀጥላል። ፐርሰንት ከፈለገን ግን እንመርጠውና እዚህ ጋር ፐርሰንቴጅን መንካት ይቻላል። ወይም እዚህ ጋር መተን ፐርሰንቴጅ እንለዋለን ማለት ነው። ይሄውና ፐርሰንቴጅ እዚህ ጋር ራሱ እንደዚህ በፐርሰንት ያስቀምጥላችኋል። ሌላው ደግሞ እዚህ ጋር ይወጣው 12500 ነው የሚለው። ነገር ግን 12000 መሆኑን ለመለየት 12 ጋር ኮማ ቢኖር በተለይ ትልልቅ ቁጥሮችን ስትጽፉ ኮማ ቢኖረው ጥሩ ነው። ስለዚህ እንመርጠውና እዚህ ጋር ኮማ የሚል አለ። ዩቴን ስታረጉት ኮማ የሚያስፈልገው ቦታ ጋር እያደረገ 12500 14000 እንደዚህ እያለ ይቀጥላል። አሁን ዜሮዎችን መቀነስ እንችላለን።
ስለዚህ ኮማም እንደዚህ ብታስገቡ የተሻለ ይሆናል። ለምሳሌ ደግሞ እዚህ ጋር ቀን ተመልከቱት። አሁን ይህን ቀን ኤዲት ማድረግ ከፈለጋችሁ ትመርጡታላችሁ። ከዛ በኋላ ዴት ይላል እንደምታዩት። መጀመሪያ ዴት ካልሆነ ወደ ዴት ትቀይራላችሁ። ዴት ሆኖ ብዙ አይነት ዴት አለ። ለምሳሌ ሎንግ ዴት ብታደርጉት በዚህ ፎርማት ነው የሚያስቀምጠው። ሰንዴይ ጃንዋሪ 15 እያለ ይቀጥላል። እንደምታዩት ቀኑን ካልኩሌት አድርጎ ራሱ በዚህ ያስቀምጥላችኋል። ስለዚህ ሰንዴይ ጃንዋሪ 15 2023 የሁሉንም በዚህ መልክ አመጣው ማለት ነው። የምትፈልጉት ደግሞ ሾርት ዴት ከሆነ ትመርጡትና እዚህ ጋር መታችሁ ሾርት ዴት የሚለውን ስናቁ እንደዚህ ያደርገዋል። ቦታውን ደብል ክሊክ አድርገን ማስተካከል እንችላለን። ሌላ አይነት የቀን ፎርማትም ከፈለጋችሁ ዴትም ሆኖ መቀየር ይቻላል። ሞር ነምበር ፎርማት ዴት ጋር ያለን እዩት። እዚህ ጋር ብዙ አማራጮች አሉት። ስለዚህ በየትኛው መንገድ እንዲቀመጥ እንደምትፈልጉ ትመርጣላችሁ። ፕሪቪውን እዚህ ጋር ያሳያችኋል። እዩት። ቀን ይቅደም ወር ይቅደም የሚለውንም እዚህ መወሰን ትችላላችሁ። ለምሳሌ በዚህ ፎርማት ከፈለኩና ኦኬ ብለው እንዳለ ይቀየራል እንደምታዩት። ካልሆነ ደግሞ እየመጣችሁ አሁንም መቀየር ይቻላል። በዚህ ፎርማት ከሆነ ይሄንን ኦኬ ብንለው ደግሞ ወደዚህ ይቀየራል። አሁንም እንመለስ። በዚህ ፎርማት ላድርገው ኦኬ ብለው ደግሞ እንደዚህ ይሆናል ማለት ነው። ሰዓት ደግሞ እዚህ ጋር አለላችሁ። ለምሳሌ ልምረጠው ቀኑ ወይም የምጽፉበትንም ሁሉ ወርታች ቀድማችሁ መምረጥ ይቻላል። እዚህ ጋር እንምጣ። ከዛ ታይም የሚል አለላችሁ። የሆነ ታይም የምትፈልጉትን የታይም አይነት ደግሞ መምረጥ ይቻላል። አሁንም እዚህ ጋር ሞር ነምበር ፎርማት ታይም በየትኛው መልኩ ነው የምትፈልጉት እንደምታዩት ያሳያችኋል። ሁሉንም መምረጥ ትችላላችሁ ማለት ነው። ስለዚህ እንደምትፈልጉት አይነት እየመረጣችሁ መጠቀም ትችላላችሁ። በዚህ ፎርማት ብናደርገው እንደዚህ ይሆናል። ሌላው ደግሞ ይሄን አሁን እያንዳንዱን እንደዚህ ቦታ ከምታስተካክሉ ቅድም እንዳልኳችሁ አንደኛ እዚህ ጋር መታችሁ ይሄን መርጣችሁ ደብል ክሊክ ማድረግ ይቻላል። ወይም ደግሞ ሆም ጋር ትመጣላችሁ። ከዛ እዚህ ጋር ፎርማት የሚል አለ እንደምታዩት። አውቶ ፊት ሮ ስትሉት ሮውን አውቶማቲካሊ ፊት ያደርገዋል። በተመሳሳይ መጀመሪያ ግን ለውጡ እንድታዩት እንደዚህ እዩት። አሁን ይሄን ቦታ አልበቃውም ብለን እናስብ። እዩት። ይሄን አሁን እያንዳንዱን አናስተካክልም። ምን እናደርጋለን? ፎርማት ወይም ሴል ፎርማት ጋር ማለት ነው። እዚህ ጋር መተን አውቶ ፊት ሮ መጀመሪያ ሮውን ያስተካክለዋል። አውቶ ፊት ኮለመን ወይም ቋሚዎቹ አውቶማቲካሊ ያስተካክልላቸዋል። መጀመሪያ ግን እንምረጠው። መረጥኩት። ፎርማት አውቶ ፊት ኮለመን ዊድዝ የሁሉንም በሰከንዶች ውስጥ እንደዚህም ማስተካከል ትችላላችሁ። ሌላው ደግሞ ቦርደር ማስገባት ነው። ለምሳሌ እንምረጠው ይሄንን ሁሉንም። ከዛ ሆም ጋር ትመጣላችሁ። እዚህ ጋር ቦርደር ይላል። በጣም ብዙ አይነት አለው። ዙሪያውን ብቻ ማድረግ ትችላላችሁ አውትሳይድ ቦርደር ብትሉት። ሁሉም ላይ ግን ከፈለጋችሁ ኦል ቦርደርስ ትላላችሁ። እንደምታዩት ሁሉም ላይ መስመር ወይም እንደዚህ ቦርደሮቹ ገብተዋል። ሌላው እንዳልኳችሁ ሴንተር ማድረግ የምትፈልጉት ነገር ካለ ሴንተር ማድረግ ነው። ይሄን መርጠን አሁን ሴንተር ማድረግ እንችላለን። ሌላም የምፈልገው ነገር ካለ ሴንተር አደርጋለሁ ማለት ነው። ሌላው ደግሞ በመሃል የማትፈልጉት ነገር ካለ እንዲጠፋ አትፈልጉም፣ ነገር ግን ሃይድ ማድረግ ከፈለጋችሁ ለምሳሌ የገባበት ሰዓት ሃይድ እንዲደረግ ከፈለጋችሁ ላው ላይ ራይት ክሊክ ሃይድ የሚል አለ። ተደበቀ እንደምታዩት የለም። ካልኩሌሽን ብትሰሩበትም ይኖራል፣ ነገር ግን ፕሪንት ሲደረግ አይወጣም። እንዲወጣ ከፈለጋችሁ ደግሞ ራይት ክሊክ ትነኩና አን ሃይድ ትላላችሁ፣ ይመለሳል። ሌላው ደግሞ ለምሳሌ መሃል ላይ አዲስ ማስገባት ያለባችሁ ሰራተኛ ካለ ራይት ክሊክ ኢንሰርት ብትሉ ባዶ ቦታ ታገኛላችሁ። ከዛ እዚህ ጋር መቀጠል ይቻላል። ካልፈለጋችሁ ደግሞ ራይት ክሊክ ትነኩና ዲሌት ብትሉት ይጠፋል ማለት ነው። ሌላ ጊዜ ደግሞ ኮፒ ማድረግ ከፈለጋችሁ ለምሳሌ ይህን እንዳለ ኮፒ ላደርገው ፈልጌያለሁ። ስለዚህ ኮንትሮል ሲ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ ኮፒ። እዚህ ጋር ላደርገው ከፈለኩ አሁን ኮንትሮል ቪ ነካለው፣ ወይም ራይት ክሊክ ነክተን ፔስት ማድረግ ይቻላል። እዚህ ጋር ፔስት የሚል አለ። ይህንን ብትነኩ ከላይ ያለውን እዚህ ጋር ደግመን አመጣ ነው። ኮንትሮል ዜድ ብንል ደግሞ እንዳልኳችሁ ይመለሳል ማለት ነው። ሌላው ደግሞ መቀየር ያለበት ነገር ካለ ለምሳሌ ጄንደር እና ዲፓርትመንት ቦታ እንዲቀያየሩ ከፈለኩ ዲፓርትመንት አሁን እዚህ እንዲመጣ ነው የፈለኩት። ስለዚህ እዚህ ጋር ትመጣላችሁ። እቺ ምልክት ስትመጣላችሁ ከዛ ከኪቦርድ ላይ ሺፍትን ትጫናላችሁ። ሺፍትን ይዛችሁ እንደዚህ ስታረጉት ቦታ ሊቀይረው ነው። አሁን ብለቀው ዲፓርትመንት እዚህ መጣ፣ ጄንደር እዚህ ጋር መጣ ማለት ነው። በዚህ መንገድ መቀየር ትችላላችሁ። አሁን ግን ወደ ቦታው መለሱ። ሌላው ደግሞ እዚህ ጋር ሽቷን ነው የሚለው። ስሙን መቀየር ከፈለጋችሁ ላው ላይ ራይት ክሊክ ነክታችሁ ሪኔም ማለት ይቻላል፣ ወይም ሁለቴ ክሊክ ስታረጉ ስም ለመቀበል ዝግጁ ነው እንደምታዩት። ከዛ እዚህ ጋር ትመዘግባላችሁ ወይም ስም ታስገባላችሁ ማለት ነው። ሪከርድ ልበለው ለምሳሌ፣ ወይም ኢምፕሎይ ሪከርድ ልንለው እንችላለን። ስሙ አሁን ተቀይሯል። ሌላው ደግሞ ለምሳሌ እየመዘገባችሁ እንደዚህ በሄዳችሁ ቁጥር እንደምታዩት ከላይ ያለው ይሄ ይጠፋባችኋል። ለምሳሌ ቦታች እየወረድን ብንሄድ እዚህ ጋር ምን እንደሚጻፍ አናስታውስም። ስለዚህ ይሄ ከላይ ያለው መንቀሳቀስ የለበትም፣ መቆም አለበት ማለት ነው።
ስለዚህ እሱን ለማድረግ ከላይ ቪው የሚል አለ። በመቀጠል ፍሪዝ ይላል። እዚህ ጋር ቀስቷን ስነኩ ፍሪዝ ቶፕ ሮ ይላል። ይሄኛውን ትነካላችሁ። አሁን እንደዚህ ብናደርግ እንደምታዩት የላኛው አይንቀሳቀስም። ዝም ብለን መመዝገብ ብቻ ይሆናል ማለት ነው የኛ ስራ በቀላሉ ስለሚታየን። ከዛ ደግሞ ይህንን በቴብል መልክ ማስቀመጥ ከፈለጋችሁ ኮንትሮል ኤ መንካት ይቻላል፣ ወይም አንድ ቦታ ላይ ክሊክ ማድረግም ይቻላል። ከዛ ከላይ ኢንሰርት የሚል አለ። በመቀጠል እዚህ ጋር መታችሁ ቴብል ማይ ቴብል ሃዝ ሄደር ትሉታላችሁ። ምክንያቱም ይሄ ከላይ ኢምፕሎይ አይዲ፣ ኔም፣ ጀንደር፣ ዲፓርትመንት እያለ የሚቀጥለው ሄደር ነው። ኦኬ እንለዋለን። በዚህ መንገድ ወዲያው ወደ ቴብል ቀየር ነው ማለት ነው። የተለያየ ቴብል ስታይል ከፈለጋችሁም እዚህ ጋር እየመጣችሁ ቴብል ስታይሉን እንደምታዩት መምረጥ ይቻላል። ቀስቱን ብትነኩ በጣም ብዙ ቴብል ስታይሎች አሉ። ከነዚህ ውስጥ የተመቻችሁን መጠቀም ትችላላችሁ ማለት ነው። ለምሳሌ ብናደርገው እንደዚህ ይሆናል። ቴብል ደግሞ ካልፈለጋችሁ እንመልሰውና ለምሳሌ ወደኋላ እንደዚህ ነበረ። በራሳችሁ ኤዲት ማድረግ ከፈለጋችሁ ሴል ስታይል የሚል አለ። ለምሳሌ እዚህ ጋር ያለው እንዳለ ልምረጠውና ሴል ስታይል ሄዲንግ ዋን እያለ እንደምታዩት ይቀጥላል። በጣም ብዙ አማራጭ አለው። በዚህም ኤዲት ማድረግ ይቻላል። ለምሳሌ ይሄን ብናደርገው ወይም ሌሎች አይነት ከለሮችን መምረጥ ይቻላል። ለምሳሌ ይሄን አደረኩት። እዚህ ጋር ደግሞ ያሉትን ቁጥሮች እንደዚህ ልምረጣቸውና ኢንፑት አውትፑት እያለ ይቀጥላል እንደምትመለከቱት። ለምሳሌ ኢንፑት የሚለው ላይ አድርገው ቦነስ ይህንን ለብቻ ማድረግ ከፈለግን ውጤት ወይም አውትፑት ከሆነ አውትፑት ልንለው እንችላለን። ይሄ ደግሞ ኖት ነው ብለን እናስብ። ምሳሌዎች ናቸው አሁን ማሳያችሁ። ኖት እየያዛችሁ ከሆነ ኖት ብትሉት በኖት ስታይል እንደምታዩት ይቀመጣል። ከላይ ያለው ደግሞ ሄደር ከሆነ እንደዚህ እንመርጠውና እዚህ ጋር ሄዲንግ ዋን እንለዋለን። ዋና ማለት ነው። እዚህ ጋር እንደምታዩት ሄዲንግ ቱ እያለ ይቀጥላል። ለምሳሌ ሄዲንግ ዋን ላድርገው። ጽሁፉን ግን እንቀይረው። እንደዚህ ሆነ። ከዚህ በተጨማሪም ደግሞ እንደ ርዕስ ነገር ለብቻው እንዲኖር ከፈለግን ከላይ ራይት ክሊክ ነክተን ኢንሰርት ብለን እናስገባ። እዚህ ጋር ለምሳሌ ርዕሱ ይሄ ይሁን ወይም ኢምፕሎይ ሪከርድ ልንለው እንችላለን። አሁን ይሄ የሆነ ርዕሱ መሀል ለመሀል ቦታ እንትን እንዲልልን እስከዚህ እንምረጠውና ለምሳሌ እስከዚህ ጫፍ ድረስ ሆም ጋር እንሄዳለን። መርጅ ኤንድ ሴንተር። መርጅ ማለት ለምሳሌ ኤ ቢ ሲ እያለ የሚለውን ሁሉ መርጅ አድርገው ወይም ቀላቅለው ከዛ ጽሁፉን ሴንተር አድርገው ማለት ነው የምትነኩት። ቀላቅሎት ሴንተር ያደርገዋል። ሳይዝ ለመጨመር አሁንም ቅድም ጽሁፉን ስንጨምር እንደነበረው እዚህ ጋር እንደዚህ መጨመር ትችላላችሁ። ባክግራውንዱን አሁንም የተለያዩ ከለሮችን መጠቀም ይቻላል። ለምሳሌ ይሄን አደረኩት። ቦልድ ላድርገው ጽሁፉን ጎላ ብሎ እንዲታይ። ለዚህም ራሱን ችሎ ቦርደር ካስፈለጋችሁ ደግሞ እዚህ ጋር መታችሁ አውትሳይድ ቦርደር ብትሉት ቦርደር እንደምታዩት አውትሳይድ ወይም ዙሪያውን ቦርደር እንደዚህ ያስቀምጥበታል። በደንብ እንዲታይ ግን ሌላ አይነት ከለር እንጠቀም። ከዚህ ውጭ ከለር ከፈለጋችሁ እዚህ ጋር ሞር ከለርስ የሚል አለ። እዚህ ውስጥ ገብታችሁ በጣም ብዙ አይነት ከለሮችን እንደምታዩቸው ማግኘት ይቻላል ማለት ነው። ለምሳሌ ይህን ከለር ብጠቀመው ኦኬ ብለው እንደዚህ ይሆናል። ክሬም ነገር ገባልን ማለት ነው። ስለዚህ ዳታዎችን እንደዚህ ማስገባትና ኤዲት ማድረግ ይቻላል ማለት ነው። በቀጣይ ደግሞ ሌሎች ነገሮችን እንመለከታለን። ቪዲዮ እንዲቀጥል የምትፈልጉ ከሆነ ላይክ በማድረግ እንደዚሁ ኮመንት ላይ ኔክስት በማለት እንደዚሁም ሌሎች አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድትጋበዝኳቸው አመሰግናለሁ። በጣም ቻው።